ተወዳጇ ድምፃዊት ዘቢባ ግርማ ከሰርግ ያልተናነሰ የአጥር ወፍ አትስማሽ ዝግጅት ተዘጋጀላት። እንደምናውቀው ተወዳጇ ድምፃዊት ዘቢባ ግርማ የሙዚቃ ጅማሯ የኛ የሁላችንም ድምጽ በተሰኘው የሬዲዮ ተከታታይ ድራማ ነው። 5 ልጃገረዶች ገጸ ባህሪያት ያሉት ይህ ድራማ በሴቶች ጥቃት ዙሪያ የሚያውጠነጥንና በተለያዩ ክፍለ ሀገራት ገጠራማ ስፍራዎች በሰፊው ተደራሽነት የነበረው ተወዳጅ ተከታታይ የሬዲዮ ድራማም ነበር። ያ ፕሮጀክት 5ቱን ሴቶች በጓደኝነት አስተሳስሯቸው የነበረ ሲሆን ፕሮግራሙ ካበቃ በኋላ በራሳቸው እንደኛ የተሰኘ ስያሜን ይዘው የተለያዩ ነጠላ ዜማዎችን ለአድማጭ አድርሰውም ነበር። ነገር ግን ከትንሽ ጊዜ በኋላ ሁሉም በየፊናቸው የየራሳቸው ነጠላ ዜማዎች ለወዳጅ አድማጮቻቸው ማድረስ ጀመሩ። ይህ ጉዳይ ምናልባት እነዚህ ልጆች ተቀያይመው እንዳይሆን በሚል ግምት በተለያየ ጊዜ ቃለ መጠይቅ ላይ ቀርበው ጥያቄ የቀረበላቸው ቢሆንም አንዳቸውም ስለመቀያየማቸው አላነሱም። የህይወት ጉዳይ አራርቆን ነው፣ ሁላችንም በየግላችን ኑሮን ለማሸነፍ እየደከምን ስለሆነ ነው ነበር መልሳቸው። ነገር ግን በተለያዩ ፕሮግራሞች ላይ ሲሰባሰቡ አይታዩም። ብዙ ጊዜ ዘቢባና ለምለም ናቸው አብረው የሚታዩት። የሆነው ሆኖ እንግዲህ ወደ ጉዳያችን ስንመለስ ኢሱና ዘቢባ ትውውቃቸው የተጠነሰሰው በቲክቶክ ነው። የልቤ ንጉስ አድርጌሃለው ኢሱ ልሃለው ውዴ ውዴ። በቲክቶክ የተጠነሰሰው ፍቅር እንግዲህ አድጎና ጎልብቶ ለዚህ በቅቷል። አብዛኛው ቲክቶክ ላይ የሚያያቸው ሰው ምን ነው አይን ውስጥ መግባት አበዙ፣ አይ ይሄ ነገር እንኳን አይዘልቅም ብለዋቸው የነበረ ሲሆን ነገር ግን ኢሱ እንደሚዘልቅ በተግባር አሳይቷል። አግባብ ባለው መልኩ ሽማግሌ ልኮ ልጃችሁን ለልጃችን አስብሎ በሰዓቱ ዘቢባም ስትጠየቅ እኔ ያለ ኢሱ መኖር አልችልም፣ እናም እባካችሁ እሺ በሉልኝ በማለት ቤተሰቦቿን አሳምና ነበር። ከዛ ሽምግልናው ተቀባይነትን አግኝቶ ኢሱም ካለበት ሀገር ወደ ኢትዮጵያ መጥቶ ተጋብተው አብሮ መኖር ጀመሩ። የተለያዩ የፍቅር ጊዜያቸውንም በቲክቶክ ያጋሩም ነበር። ዘቢባ ከዚህ በፊት ከነበራት ህይወት አንድ ሴት ልጅ ማፍራቷ ይታወቃል። ኢሱም እንግዲህ ለዚች ልጅ በፍቅርና በእንክብካቤ የአባትነትን ጥግ አሳይቷል። በተለያዩ ጊዜ ለሷ የሚያደርግላትን እንክብካቤ እንዲሁም ባለቤቱ እርጉዝ በነበረችበት ወቅት እግሯን እያጠበና እያሸ ሳይቀር በማህበራዊ ሚዲያ ላይ ያጋራም ነበር። አንዳንዶች እንክብካቤውን የቅብጠት ምልክት ሲያደርጉት፣ አንዳንዶች ደግሞ የዘመናዊነት ምልክት ነው፣ ባል ሚስቱን ቢንከባከብ ምን አለበት፣ ለዚያውም በእርግዝና ጊዜ ያሉ አስተያየት ሰጪዎች አልጠፉም። የዘቢባና የኢሱ የትዳር ህይወት እንዲህ ቀላል አልነበረም። ህይወታቸውን ለመበጥበጥና ትዳራቸውን ለማፍረስ በተለያዩ ጊዜያት ሙከራዎች ተደርጎባቸውም ነበር። ከዛ ጊዜ በኋላ እነሱም ማህበራዊ ሚዲያ ላይ ያላቸውን እንቅስቃሴ በጥቂቱ ገታ አድርገውታል። አንደኛው ትዳራቸውን ለመበጥበጥ ሲጥር የነበረው የዘቢባ የቀድሞ ባልና የልጇ አባት ሲሆን ኢሱ የዘቢባን ልጅ ቂቤ እየቀባ ጸጉሯን እያጠበ የለቀቀው ቪዲዮ ህዝብ ዘንድ ደርሶ ብዙዎች ተቀባብለውት ኢሱን ሲያበረታቱት ተመልክቶ በልጁ ቀልድ እንደሌለና የልጄ አባት እኔ ብቻ ነኝ፣ ማንም አባትነቴን አይነጥቀኝም የሚሉ የተለያዩ ዛቻዎችን በማህበራዊ ሚዲያ ላይ ሲያቀርብም ከርሞ ነበር። ይመሻል ይነጋል፣ አይኔ ግን በስስት ጨፍኖ የሚያይሃል ከጸጉር ቅንጣት ናንዲቷን ዘለላ ስትወርቃ ያሳየኝ ይከፋኛልና። በነገራችን ላይ ዘቢባ ከቀድሞ ባለቤቷ ጋር ከተለያየች በኋላ ልጇን ብቻዋን ስታሳድግ ብዙ መከራና ፈተናዎችን አሳልፋለች። የዛኔ አባት ነኝ እኔ ያለው ለልጄ አላንስም አላለም ነበር። ከነበራት ዝና ወርዳ የተለያዩ ስራዎችን እየሰራች ነበር ልጇን ያሳደገች። የልጇን የትምህርት ቤት ክፍያ መክፈል አቅቷት ስራ አጥታ ስትቸገር እኔ ለልጄ ያለው የልጄን ኃላፊነት እኔ እወስዳለሁ አላለም ነበር። ዛሬ ዘቢባ ህይወቷ ተስተካክሎ በሁለት እግሯ ስትቆም ህይወቷን ለመበጥበጥ ብቅ አለ። ነገር ግን አልተሳካለትምና አርፎ ተቀመጠ።
ይሄ ሁኔታ እንግዲህ ኢሱ ያለውን ጥንካሬ ያሳያል። ይሄ ሁኔታ እንግዲህ ኢሱ ለትዳሩ ያለውን ጥንካሬና ብርታት ያሳያል። ሌላኛዋ የእነዚህን ተወዳጅ ጥንዶች ህይወት ለመበጥበጥ ብቅ ያለችው ሴት ደግሞ የኢሱ የቀድሞ ፍቅረኛ ናት። እኔን እንደዚህ አድርጎኝ ነበር፣ ከኔ ጋር እያለ እንደዚህ ብሎኝ ነበር፣ ታዩ አይጠቅምሽም፣ እንደኔ ሊያታልልሽ ነው የቀረበሽ እና የመሳሰሉ የተለያዩ ንግግሮችን በቪዲዮ ቀርጻ እየለቀቀች ሳይቀር ህይወታቸውን ለመበጥበጥ ብዙ ጥረት አድርጋም ነበር። እሱ ባልሽ ነው ወይ ለምትሉ ባሌ ሳይሆን ዴት እናደርግ ነበር። እኔ አንድ ቀን ነርስ ነኝ እኔ እዛ መጥተው ሆስፒታል እሷ አልትራሳውንድ ስትነሳ መንታ አርግዛለች። ተፈታትሯት የሚያደርገውን ያሳጣው እሱ ባለጌ ወንድ ነው። በስመ አብ አየሽ፣ ትክክለኛ እኔ ብናገር ማንም እኮ አያምነኝም፣ ዝም ነው። ነገር ግን ኢሱና ዘቢባ የጀመሩት ህይወት ቀልድ እንዳልሆነ አስመስክረዋል። ሁለቱም ለትዳራቸው ያላቸውን ክብርና ጥንካሬ አሳይተውበታል። ያን ሁሉ ነገር አልፈው ከአንድም 2 ልጅ ለመውለድ ዝግጅታቸውን አገባደው ቀን እየተጠባበቁ ይገኛሉ። እናም ይህች ሴት ሐሳቧ ውጥኗ ሳይሳካላት ቀረ። ኢሱና ዘቢባ በአማረ የፍቅር ህይወት ታጅበው በ2 ዓመታት ውስጥ ለኢሱ 2ኛ ለዘቢባ ደግሞ 3ኛ ልጃቸውን ለመውለድ እየተዘጋጁ ይገኛሉ። ኢሱም እንግዲህ ከሰርግ ባልተናነሰ ስርዓት ባለቤቱ ዘቢባን ድል ባለ ድግስ የአጥር ወፍ አትስማሽ ዝግጅት አዘጋጅቶ አስደምሟታል። በሰዓቱ ዘቢባ እጅጉን ነበር የተደሰተችው የደነገጠችው። እዚህ ዝግጅት ላይ እንግዲህ የተለያዩ ወዳጅ ዘመዶች፣ ጓደኞች እንዲሁም ሉዋም ሽፎንን ጨምሮ የተለያዩ ታዋቂ ሰዎች ተገኝተውበታል። በዝግጅቱም ተደምመዋል። ይህ ዝግጅት በጣም አስገራሚና ደስ የሚል ዝግጅት ነበር። እንደ እውነቱ ከሆነ የአጥር ወፍ አትስማሽ አይመስልም ነበር። ማለትም ከሰርግ አይተናነስም። ኢሱ እንግዲህ ለውድ ባለቤቱ ዘቢባ ያለውን ክብርና ፍቅር በተለያዩ ጊዜያት በተለያየ መንገድ በማሳየት ይታወቃል። አሁን ደግሞ ሰርግ በሚመስል መልኩ ሰርፕራይዝ አድርጓታል። በጣም ነው የማመሰግነው ባለቤቴ ይህን ፕሮግራም ስላዘጋጀ፣ ጓደኞቼ፣ ልጅነት ጓደኞቼ ሞጊ ከሰልሳን ለብቻው ሁላችሁ። እኛም እንግዲህ እንዳማረባችሁ ፍቅራችሁ ሳይቀዘቅዝ እስከ እድሜያችሁ ማብቂያ ድረስ አብራችሁ ለመዝለቅ ያብቃችሁ ለማለት እንወዳለን። ዘቢባም ደግሞ የአጥር ወፍ ሳትሰማሽ እመቤቴ ቀርባሽ በሰላም እንድትገላጊ እየተመኘን የዛሬ መረጃችንን ከወዲሁ አገባደድን። መልካም ጊዜ። ቸር ያሰማን ኢትዮጵያ።